አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። ድንግል ማርያምን በወርቅና በአልማዝ ነው የሳላት። ትላንት በሰይፉ ሾው ላይ የተመለከታችሁት ቪዲዮ ማለት ነው። የተወዳጇ ድምፃዊት ለምለም ኃይለ ሚካኤል አሳዛኙ የትዳር መጨረሻ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮቻችንን ደግሞ ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? አንድ ወንድማችን እጅግ በጣም ደስ በሚል ሁኔታ የእናታችን የቅድስት ድንግል ማርያምን ምስለ ስዕል በአልማዝና በወርቅ አስጊጦ መስራቱ ሰምታችኋል ተስፋ አድርገን። ታዲያ በዚህ ጉዳይ ላይም እጅግ በጣም ብዙ ሰዎች የተለያየ ሀሳብ ሊሰጡ ይገኛሉ። እስኪ ይህን ቪዲዮ አይተን እንመለስ። ድንግል ማርያምን በወርቅና በአልማዝ ነው የሳላት። ትላንት በሰይፉ ሾው ላይ የተመለከታችሁት ቪዲዮ ማለት ነው። ይህ ልጅ በአማካሽ በሚል ፊልም እናውቀዋለን። ከዚህ በፊት በአማካሽ የሚል እጅግ በጣም ድንቅ የሆነ ኢትዮጵያዊ ፊልም አበርክቶልናል። ተዋናይ ነው፣ ደራሲም ነው፣ ዳይሬክተርም ነው። ብዙ ሙያዎች ያሉት ድንቅ ወጣት ነው። ታዲያ የድንግል ማርያምን ስዕል አድኖ በወርቅና በአልማዝ እንደዚህ አሳምሮና አሽሞንሙኖ ስሎታል። ብዙ ሚስጥር በውስጡ እንዳለ ሲያስረዳ ነበረ። ከመከራው ጀምሮ ከስቅለቱ እያንዳንዱን ነገር የሚገልጽ ከጀርባው በደም የተለወሰ መስቀል እንዳለ 6 መላእክት ወርደው ሲያጽናኗት የሚያሳይ ብዙ ሚስጥሮች እንዳሉበት እያስረዳ ነበረ። ታዲያ በጥንቱ ዘመን አባቶቻችን ብዙ ሚስጥር ያለውን በወርቅ በአልማዝ በብዙ ነገር የተሳሉ ስዕል አድኖችን አበርክተውልናል። በዚህ ዘመን ደግሞ እንደዚህ አይነት ድንቅ ወጣት ማግኘታችን፣ እንደዚህ አይነት ድንቅ ጥበብ መገኘቱ በጣም ትልቅ ነገር ነው። ሁላችሁም አመስግኑት። ይህ ድንቅ ወጣት ነገ ከነገ ወዲያ የተሻለ ነገር አበርክቶ ለቤተክርስቲያናችን ትልቅ ነገር እንደሚያደርግ አንጠራጠርም። እጅህን ይባርከው። ቤተሰቦች እንደሰማችሁት ነው። በዚህ ዘመን ፈጽሞ ይሰራል ተብሎ ማይታሰብ ምስለ ስዕል ነበር የሰራው። ምክንያቱም ይህ ወንድማችን ከተጠቀማቸው ማዕድናት ሳይሆን ሱባኤ ገብቶ እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም በስደቷ ወቅት ደግሞ እንዲሁም በጥሞና ተቀምጦ ነበር። ይህ ምስለ ስዕል እጅግ በጣም ብዙ ሰዎችም የተደሰቱበት ምክንያት ይህ ነበር። ታዲያ እናንተም ይህ ምስለ ስዕል ስታዩ የተሰማችሁ ሀሳባችሁን ኮሜንት ላይ ቤተሰቦች የመቄዶንያ ገቢ ማሰባሰቢያ ፕሮግራም ለተጀመረ ሁላችሁም ታውቃላችሁ። ታዲያ ከተለያዩ ዓለም ክፍላት ላይ ኢትዮጵያውያን ውስጥ ተሰብስበው ገንዘብ በቻት ላይ እየረዱ ይገኛሉ። ምናልባት ደግሞ ይህንን ነገር ያልሰማችሁ ሰዎች ካላችሁ እናንተም በቻላችሁት መጠን ወደዚህ የእርዳታ ፕሮግራም እንድትሳተፉ ሲባል ሁሉም ሰው በቻለው መጠን እያሳሰበ ይገኛል። እስኪ አንድ ቪዲዮ ደግሞ አይተን እንመለስ። መጋቢት 6 የመጀመሪያው ቀን የገቢ ማሰባሰቢያ እንግዲህ ዲናፍቄና መቅደኔ ሙሌ ባለንበት የመጀመሪያው ቀን 125 ሚሊዮን ብር ተሰባስቧል። ገቢ ማሰባሰቢያው ይቀጥላል። ሁላችሁም እኛ ያገኘነውን በረከት፣ የመኖር ተስፋ፣ ጉጉት አብራችሁ የነበራችሁ ኢትዮጵያውያን፣ ኤርትራውያን በመላ ዓለም ለምትገኙ ሁሉ ምስጋናችን ከልብ የከበረ ነው። ከዚህ በኋላም በጣም ብዙ የገቢ ማሰባሰቢያ መርሃ ግብሮች አሉን። የመቄዶንያ ዩቲዩብ አካውንት እና እንዲሁ የቲክቶክ አካውንት ሰብስክራይብ፣ ላይክ እና ሼር አድርገው ቤተሰብ ይሁን። በጣም እናመሰግናለን አብራችሁን ስለነበራችሁ አምናችሁን ይሄን ሁሉ ገንዘብ በእኛ ስም ስለደገፋችሁ። ታሪክ ነው የሰራነው። በሰዓታት ውስጥ ነው 125 ሚሊዮን ብር የሰበሰብነው። እናንተን ተማምነን ደግሞ እንቀጥላለን። ቀን 1 ብለን ጀምረናል። ማብቂያው ላይ በጣም ትልቅ ታሪክ እንደምንሰራ ምንም ጥርጥር የለውም። የሰጣችሁ ግን እግዚአብሔር ያክብርልን። በጣም እናመሰግናለን። በቀጣይ ቀናትም እንገናኛለን። እገዛችሁ ይቀጥል። ከኛው ለኛው መቄዶንያ የሁሉም መጠለያ ያረጋውያኑ መንከባከቢያ መጠለያ ነውና ሁላችሁም ያደረጋችሁት ከኪሳችሁ ወደ ኪሳችሁ ይልቁንም በእውነት ብል በማይበላው ዝገት በማያበላሸው ወርቃማ ስፍራ ገንዘባችሁን አስቀምጣችኋልና እናመሰግናችኋለን። በእውነት በሚቀጥሉት ቀናት ደግሞ አብራችሁን ሳችኋለን። የሰጣችሁ እግዚአብሔር ይስጣችሁ። ተመለከታችሁት ነው። እጅግ በጣም ደስ የሚል ፕሮግራም ያሳለፉ ነበረ። የተለያዩ አርቲስቶች በተለያየ ቀን እየተገኙ ትላልቅ የሆነ የገቢ ማሰባሰቢያዎች እያደረጉ ነበረ። እንደሰማችሁት ነው 125 ሚሊዮን እጅግ በጣም ብዙ ብር ነው። በአንድ ቀን ነበር ይሄ ገንዘብ የተሰበሰበው። በዚህ ዓመት ደግሞ ትልቅ ታሪክ በድጋሚ ሊሰራ ነው የተባለ ነበረ። ሁላችንም በቻልነው መጠን ከ1 ብር ጀምሮ ለመቄዶንያ የገቢ ማሰባሰቢያ ፕሮግራም ገንዘብ ማበርከት አለብን የተባለ ነበር። እናንተ ቤተሰቦቼ ማትሳፍሩኛል በዚህ የእርዳታ ፕሮግራም ላይ ተሳተፋላችሁ ተስፋ አድርጋለሁ። እናንተም የተሰማችሁን ሀሳብ ኮሜንት ላይ
አስቀምጡ። ቤተሰቦች አርቲስት ማራማዊት አባተ እጅግ በጣም ደስ የሚል የልደት አከባበር እያከበረች ነበረ። እጅግ በጣም ደስ በሚል ሁኔታ በዓለማዊ መንገድ ሳይሆን በመንፈሳዊ መንገድ እንዲሁም ደግሞ መንፈሳዊ አባቶች በተሰበሰቡበት ቦታ ላይ እጅግ በጣም ደስ የሚል የልደት ክብረ በዓልን እያከበረች ነበረ። ብዙ ጊዜ ትላልቅ አርቲስቶች እንዲሁም ደግሞ ባለሀብቶች የልደት ክብረ በዓላቸው የሚያከብሩት በዘመናዊ መንገድ ነው፣ ሆቴሎች ላይ እንዲሁም ደግሞ የተለያዩ ቅንጡ የሆኑ ቦታዎች ላይ ነው። ማራማዊት አባተ ግን ያደረገችው ነገር እጅግ በጣም ብዙዎችን እያስደሰተ ነበረ። እስኪ ቪዲዮ አይተን እንመለስ። ሁሌም ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌና ስለሁሉም ነገር እግዚአብሔር ይመስገን። በጣም ነው የማመሰግነው ሁላችሁንም። ማውራታችሁንም ግን በጣም ነው የማመሰግነው። ያብዬ በጣም ነው የማመሰግነው። በጣም ነው የምወድህ። አመሰግናለሁ። ማስታወሻ ብቻ ሰጥቶ ቢያቆም ኖሮ ያቡ የሆነ ነገር ይጎለው ነበር። የሱ ግን ግዴለም መደገፊያ የሚሆነው መመኪያ የሚሆነው የሚያኖረው ዛሬ ድረስ ያደረሰን እኔና አንቺን የሚመራን መድኃኔዓለም ነው። የዓለሙ ጌታ እርሱ ካለ በመካከላቸው አሁን ራሱ የሚገርመው እሱ አለ። ስለዚህ በመካከላቸው እሱ ካለ ፍቅር አለ፣ ሰላም አለ፣ ደስታ አለ እና የውሸት የታይታ የወረት ሳይሆን ጓደኝነታቸው የዘላቂ እንደሆነ የሚያሳይ ነውና የአመናችሁት መድኃኔዓለም የሾማችሁት መድኃኔዓለም 40 ሞልቶኛል። በነገራችን ላይ ይመርቃሉ አባቶች። አይቻልም ብመርቅም ብትረግም ይደርሳል ብለውኛል። ብዙ ቦታ መርቃለሁና እውነት በመካከላችሁ ያለ መድኃኔዓለም በክብር በሞገስ ከፍ ከፍ ያደርጋችሁ ያኑራችሁ። አንቺ በሱ ደስታ ተደሰች፣ አንተ በሷ ደስታ ተደሰት። ክፉ ነገር አያሳያችሁ። ደስታና ዓለም ሁሉ ወደ እናንተ ይምጣ። ከናንተ አልፋችሁ ለወገኖቻችሁ ለቅድስት ቤተክርስቲያን ለብዙ የምትተርፉ እግዚአብሔር ያደርጋችሁ። እግዚአብሔር ያደርጋችሁ። በእውነት አረ እግዚአብሔርን በደንብ አመስግኑልኝ። ሽልማቱ ወደዚህ እየመጣ ነው። በደንብ ተመልከቱልን። ስጦታ እየሰጣት ነው። አረ በደንብ ይጨበጨባል። አረ ይጨበጨባል። ምን እንደሆነ አልጓጓችሁ? እኔ በጣም ጓጉቻለሁ። እሱ መቼም ቁም ነገረኛ ነውና ቁም ነገር ነው የሚሰራው። አቤት አቤት አቤት! አረ አጨብጭቡ በደንብ! አረ በደንብ አጨብጭቡ! ይሄ ስጦታ ያው እኛን ያገናኙን ቦታዎች ናቸው። እነዚህ ቦታዎች ያው በመጀመሪያ ሰሚነሽ ኪዳነ ምሕረት ነው አብረን ሄድ ነው። ቀጥሎ ላሊበላ፣ ከዛ ጅሩ አርሴማ። እሷ ስትሄድ እዛ ቦታ ላይ እኔ ያነሷት ፎቶዎች ናቸውና ያው በምንሄድባቸው ቦታዎች ሁሌም ደስተኛ ስለምትሆን ታስታውሳቸዋለች። ግን ሁሌም እንዲያየችው ደስ እንዲላት ብዬ ነው ይሄንን ስዕል በእጅ ነው የተሳለው። ባይዘይ አረ በደንብ አጨብጭቡልን፣ በደንብ አመስግኑልኝ። ቤት አሉ ደግ ጎረቤት ደግ ጓደኛ ነፍስ ታስምራለች አይደል? እማዬ አይተውታል። ኑ ወደዚህ ኑ በደንቡት። እማዬ የሚገርም ነው። ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚሉ ስጦታዎችም የሰጧት ነበረ። እንዲሁም ደግሞ እጅግ በጣም ደስ የሚል ጊዜም ያሳለፈች ነበር። ታዲያ የአርቲስት ማራማዊትን የልደት ፕሮግራም እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። በመቀጠል ደግሞ ማሰማችሁ ቪዲዮ እንደው ቤተሰቦች አይነ ስውራንን መንገድ ላይ ስናገኛቸው መርዳት አለብን ወይስ መርዳት የለብንም? አንድ ወንድማችን አይነ ስውር ነው። እኛን መንገድ ላይ አግኝታችሁ ስትረዱን መንግስተ ሰማያት ያክል መንግስተ ሰማያት የምትገቡ ያክል የሚሰማችሁ ሰዎች ካላችሁ ይህ የጽድቅ ስራ አይደለም ብሎ የተለያዩ ንግግሮችን የተናገረ ነበር። ታዲያ በዛ ጉዳይ ላይም አንድ ወንድማችን እጅግ በጣም ደስ የሚል መልስ የመለሰለት ነበረ። እስኪ የዝኖ ትክክለኛው ሀሳብ ኮሜንት ላይ ሀሳባችሁን አስቀምጡልኛላችሁ። ቪዲዮን አይተን እንመለስ። ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ ብዬ እውነቱን ነው የማወራው። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ ስንመጣ በብዛት። ግን አንተ ገባ ሰው የሚያስበው ምንድን ነው? አይነ ስውር የሆነ ፎቅ ላይ ሲወጣ ሲወርድ ስላሻገርከው ወይ ስለያዝከው በቃ የእድሜ ልክ ኃጢአቱ የሚሰራይለት የሚሻርለት ይመስለውና በቃ አይነ ስውር ሲያገኝ በቃ ገነት ገባ። ኧረ ቆቆ ያዙት አንድ ያሻጉት አይባልም። የምር
ይህንን ቪዲዮ ወንድሜ በዙሪያው ያላችሁ ሰዎች እንዲሰማው እንድታደርጉልኝ ጠይቃችኋለሁ። እንዲሁም ይህንን ቪዲዮ ይህንን ፕሮዳክሽን ላዘጋጁት ለፕሮግራሙ አቅራቢዎችን ብታደርሱልኝ እመርጣለሁና የቻላችሁትን ያክል ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለመላው ህዝብ እንድታደርሱልኝ ጠይቃችኋለሁ። እንግዲህ ይህ ወንድማችን የተናገረበት መንገድ ከምን አንጻር እንደሆነ ለመረዳት ብዙ ሞክሬያለሁ። ነገር ግን እንደዚህ አይነ ስውር ወንድሞቻችንን እህቶቻችንን ስናግዝ ሌሎችም እንደዚህ ማገዝ የሚገባንን ወንድሞች እናቶች ስናግዝ የሆነ ካልኩሌሽን ሰርተን እጸድቃለሁ ወይም አልጸድቅም የሚል ሂሳብ ሰርተን በቃ ዛሬማ እከሌን አሻገርኩት መንገድ ጸደቅኩኝ ማለት ነው ብለን ተሯሩጠን የምናደርገው ነገር አይደለም። ብዙዎቻችሁ አይነ ስውራንን የምታግዙ የምትረዱ፣ ሌሎችም በብዙ መንገድ አደጋ የደረሰባቸው ነገሮች የምታግዙና የምትረዱ ሰዎች ታውቁታላችሁ። አንድ ሰው እኮ የሆነ መልካም ነገርን የሚያደርገው እጸድቃለሁ ወይም አልጸድቅም የሚል ካልኩሌሽን ሰርቶ ሳይሆን በቃ ይሄ የህሊና ጉዳይ ስለሆነ ነው። እኔ ለምሳሌ በሆነ መንገድ ይሄድኩኝ አንድ አይነ ስውር ሰው ብቻውን መንገድ ለማቋረጥ ሲሞክር ብመለከት ህሊናዬ ነው የሚያዘኝ። ያንን ሰው እንዳሻግረው እንዳገዘው የሚያደርገኝ ህሊናዬ ነው። ምክንያቱም ያ ሰው የሆነ ነገር ይጎዳል ብዬ ስለማስብ፣ አደጋ ሊደርስበት ይችላል ብዬ ስለማስብ ህሊና የሚባል ነገር አለ፣ በጎና መጥፎን ነገር እንድንለይ የሚያደርገን ማለት ነው። ያ ህሊናችን ነው መልካም ነገር እንድናደርግ የሚያደርገን እንጂ ኦኬ የሆነን ሰው እኮ ስላሻገር ነው ጸድቃለሁ የሚል ነገር ሰርተን አይደለምና አንዳንዴ ሐሳቦችን ስንሰጥ በተለይም ደግሞ ከጽድቅ ጋር የተገናኘ ጉዳይ ከሆነ ከመንፈሳዊ ነገር ጋር የተገናኘ ጉዳይ ከሆነ ትንሽም ብትሆን መንፈሳዊ ዕውቀት ይዘን መምህራንን ጠይቀን መጽሐፍ ቅዱስ አንብበን አውቀን ቢሆን መልካም ይሆናል። ይሄ አነጋገር ብዙዎችን አይነ ስውራንን የሚያግዙ ሰዎችን ሌሎችም አካል ጉዳተኞችን የሚያግዙ ሰዎችን እንዳያሽሽብን መጠንቀቅ ያስፈልጋል። በተለይ ደግሞ ይህንን ንግግር እንዲተላለፍ ያደረጋችሁ ሚዲያዎች ትልቅ ሚዲያ ነው። በመቶ ሺዎች የሚቆጠሩ ሰዎች የሚከታተሏችሁ ሚዲያ ነውና አንዳንዴ ተቆርጦ መቅረት ያለበት ነገር እንኳን አለ። ተቆርጦ እንኳን መቅረት ባይኖርበት እዛው እናንተ ሞግታችሁ ማስቀረት፣ ሐሳቡን በሐሳብ ሞግታችሁ ጥሩ ነገር ለህዝቡ እንዲደርስ ማድረግ ነበረባችሁ ብዬ አምናለሁና የሰው ልጅ የተራቡትን የሚያበላው የተጠሙትን የሚያጠጣው አይነ ስውራንን የሚያግዘው መስማት የተሳናቸውን የሚረዳው አልጋ ላይ የወደቁ ሰዎችን የሚያግዝ የሚያንቀሳቅሰው የሚረዳው ህሊና የሚባል ነገር ስላለውና መልካም ነገር ማድረግ በቃ የአእምሮ እረፍት የአእምሮ ቁርስ የአእምሮ ምግብ ስለሆነ ነው። ሰዎች ምንጊዜም ቢሆን ሰዎች ትክክለኛ እርዳታ ማድረግ ያለብን ለአእምሮአችን ስንል ነው እንጂ ሰዎች ይመለከቱናል ወይ ደግሞ ካሜራ አስቀምጠን ማድረግ ነው የለብን። ወንድማችን ተናገረ ነበር። ታዲያ እጅግ በጣም ደስ የሚሉ ሀሳቦችንም ያነሳ ነበር። እናንተ የምትሰማችሁት ሀሳብ ኮሜንት ላይ እስከ ቤተሰቦች ቅድም በመግቢያችን ላይ የምነገርኳችሁ የእናታችንን የቅድስት ድንግል ማርያም ምስለ ስዕል በዳይመንድ እንዲሁም ደግሞ በወርቅ አስጊጦ የሰራ ሰዓሊ እጅግ በጣም ሰዎችን እያነጋገረ ይገኛል። እስኪ ደግሞ ይህን ፕሮግራም አይተን ምን ያህል ጊዜ ፈጀብህ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት 1 አመት ፈጅቶብኛል። 1 አመት ፈጅቶብኛል። በቀን ምን ያህል እየሰራህ ማለት? ዲቴል ነው ስራው የሚሰራው። በጣም ረጋ ይፈልጋል፣ ጥሞና። ይሄ ከሰው ጋር ተጣልተህ ተጋጭተህ አይሆንም። አብዛኛው ጊዜ የሱባኤ ላይፍ ነው ያለኝ። ቀን ወይስ ማታ? ቀን ነው የምጠቀመው፣ ግን ሌሊት ደግሞ አንዳንዴ አመሻለሁ። እንደገና ደግሞ የጾም ወቅቶችን ብቻ ተጠቅሜ ነው የሰራሁት። በተለይ ስደቷን ተጠቅሜዋለሁ፣ ሙሉ ስደቷን ማለት ነው። የስደቷን ወር አሁን ምን እየፈለክ ነው እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገርከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ከአሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርደው ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው።
የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ታዩ ይችላሉ። ምክንያቱም ትንሽ እኔ እቻቸዋለሁ። አዎ ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ያጣበቀችው ምክንያቱም በቀላል ነገር እንዳይነሱ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለመቤታችን እንዲያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሀዘን ነው፣ የኔና አንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ የታየ በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት የፈጀብኝ ለመለጠፍ በጣም ወገቤን አሞኛል እና ይሄን ነው የሚመስለው። እንግዲህ ያው እንዳልኩ ትልቁ ዓላማዬ ውጪ እንደሄደ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገር እኛ ላይ ያስተምር የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያደረገው። ከዛ አንፃር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የለውም። ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ አንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ። እንደተመለከታችሁት ነው። እጅግ በጣም ደስ የሚል ፕሮግራም ነበረ ሲካሄድ የነበረው። ምክንያቱም ይህ ሳሊ ቅደም እንደነገርኳችሁ ያደረገው ነገር እጅግ በጣም ሰዎችን እያስገረመና እያነጋገረ ይገኛል። ጨረታውን ያሸነፈ ሰው ምን ያክል እድለኛ ነው እየተባለ ይገኛል። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። ሰዎች ትውልዶችን ማስቆም አለብን፣ እየጠፉ ይገኛል። አለባሌ ቦታዎች ላይ እየዋሉ ይገኛሉ። እንዲሁም ደግሞ አለባሌ ቦታዎች ላይ ደግሞ ሲገኙ ደግሞ ትላልቅ ደግሞ ከነሱ እርቤ የከፈሉ ሰዎች ደግሞ ሊቆጧቸው ይገባል እያለ እጅግ በጣም ትክክለኛ መልእክት እያስተላለፈ ነበር። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ይጠፋል። ጅንተረስትሮ ቀጣይ ቫይራል ነው። ምን አይነት በረገም እንደሆነ ኬሮር ታያለ አይሰራም። ዛሬ ይጠፋል። እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ ኔጌቲቭ ነገር አታሳይ፣ በዚህ አርግ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ፣ በለጸጉ፣ ሰለጠኑ ምን ሰበብ አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት ያደግንበት ያሳደገን ጎረቤቶች፣ ሰው ምናምን፣ ፐብሊኩ ሞራል ዲሰንሲ፣ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ። እኔ በዚህ ደረጃ እናውራ እስቲ። ይሄንን ማውራት ከሁላችሁም ጋር ነው፣ ከእያንዳንዱ ሰው እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ ፈለገ አይነት ፉቴጁን ሰው ዙም አድርጎ ቀርጾ እንዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምር በአይናችን ስንት ነገር እናያለን። ማን እኔ
ቆመት ቀዳለህ ቆመት ቀዳለህ ለነዚህ ሞቶ አይባልም አይኮረኮምም አይነስቡን አጥፍታ አታባርም ምንድነው ያፈራን እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን ይባል ወሬ ሰማለሁ ዜና ሲምፖዚየም ወርክሾፕ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም ያለውን እየተጫወትንበት ነው ያለው የኛ እንዳልሆነ እየተወነ ነው ያለው የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን እነዚህ እንግዲህ ማለት ምንድነው እንዴ ምንድነው ነው ሃይ ግማሹ ግራ የሚገባ ነገር ነው ለመናገርም ራሱ ስታዩት አደነግጡም እንዴ ማለት በአካል ስታዩቸው ቁጭ ብለው አዝዘው ተጣጣይ ቀዳመተ ካስተመር ላይ በቃ መጡልህ አሁን ሰው አንተ ልጆች አሉ ቤት እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነው ለልጆች ዳቦ ይዘህ ትቀበል እነዚህ ግን ልጆች አሉ ያንተ ስላሉ ሊተራሊ ባንተ አባታ ስም ስለማይጠሩ ነው ኦብቪየስሊ እንጂ እንደ ፕሪንሲፕሉ ማለት ልጆች ናቸው ግን እኔ ነኝ ያበድኩት ነው ሌላ ሰው ቀጣይ ባይራሉ ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም ግን ችግሩ ላይ አለ ማለት ጤነኛ መስላችኋለሁ ስታዩ ፊልም ለሌላ ሰው ኖርማል ነው ይሄ ነገር በጣም ሊደረገበት የማይታ ማመን ነው አልችልም እንደዚህ አይነት ስልጣኔ ደረሰው እዚህ ከተማ ውስጥ ሰለጠንን የሚለው ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ ህፃናት እንዲህ ሲያረጉ አያገባህም አሽሽ ሲያጨሱ አያገባህም መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያገቹን ዳንስ ለማሳየት ነው እንደዛ ሲሰራራት ቆሞ ቢመሰጥ 50 ዓመት ሰው ደግሞ አላብሮ አየው ምናምን ቢል እንደው አይነ እንደው ልብ ይበል እዚህ ሌብል ጋር አይመለከታችሁም ጨርሽ እንደ ማህበረሰብ እንነጋገር እስቲ መንግስት አይመለከትም አውት ኦፍ ኢንተረስት አውት ኦፍ ዋትኤቨር ዲዩቲ ማህበረሰብ ራሱ መጠበቅ አለበት ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አለች ይሄ ግን አሁን የደረስንበት ስልጣኔ ነው ፕራይቬት የራሳችንን ላይፍ ነው የምንኖረው የራስን ላይፍ ኖር ብላ ገባ ተበላሽተዋል ምን የዘንድሮ የምታየው ነው የተበላሸ ትውልድ በዚህ ገብቶ መፍትሄውን ሰው ከሆንክና የሚመለከት ከሆነ እዚህ ከተማ ይኖር ልጆች በዚህ ሌብል ገብተው አዘው ሲጠጡ ያየ የማያቱ ወፍራም ቆዳ እንዳላችሁ አጣጥ ያሳዝናል በጣም ነው የሚያሳዝነው የምር መቼ ነው ክርስቶስ እንኳን አልመጣ ለዚህ ሀገር ወይ ቢመጣና የፍጻሜውን ጨዋታ ብንጫወት ይፈጸም ተመለከታችሁት ነው እጅግ በጣም አሳፋሪ ድርጊት ነበረ ሲያድርጉ የነበሩት ታዲያ ሰመረ ባሪያም ሲናገር የነበረው እጅግ በጣም ጠቃሚ ነገሮች ነበረ የሰመረ ባሪያው ንግግር እንዲሁ ደግሞ የታዳጊዎችን ድርጊት እንዴት ያገኛችሁት ሀሳባችሁ ኮሜንት ላይ አስቀምጡት ቤተሰቦች አርቲስት ለምለም እጅግ በጣም ብዙ ሰዎች በሳለ ላይ የተናገሩበት ያለ አንድ ቪዲዮ አለ እርሱ ምንድነው ከትዳሯ ተፋታች የተባለ ይገኛል እስኪ ቪዲዮ አይተን እንመለስ የተወዳጇ ድምፃዊት ለምለም ኃይለ ሚካኤል አሳዛኙ የትዳር መጨረሻ ለምለም ኃይለ ሚካኤልን እንግዲህ ለመጀመሪያ ጊዜ ያየናት የኛ በተሰኘ ተከታታይ የሬዲዮ ድራማ ላይ ነው እዛ ላይ ካሉት 5 ገጸ ባህሪያት መካከል አንዷ ገጸ ባህሪ ነበረች በጣም ተወዳጅና ለየት ያለም ካራክተር ያላት ገጸ ባህሪ ነበረች እንግዲህ የወንዳውንድ ገጸ ባህሪን ተላብሳ የምትጫወት ተወዳጅ ገጸ ባህሪ ነበረች ረዘም ላለ ጊዜ እንግዲህ ይህ ግሩፕ የተለያዩ አስተማሪ አዝናኝ ፕሮግራሞችን የሬዲዮ ድራማዎችን በተለያዩ ቦታዎች ላይ ሲያቀርቡ እንደሰማችሁ ነው ለምለም ኃይለ ሚካኤል ከትዳሯ ተፋታች እያሉ ነበር ይህ መረጃ እጅግ በጣም ብዙ ሰዎች የተቀበሉት ይገኛሉ ታዲያ በትዳር ጉዳይ ደግሞ አንድ አባታችን እጅግ በጣም ደስ የሚል የሆነ ትዳር ምክሮችን እየመከሩ ነበረ እስኪ ቪዲዮም አይተን እንመለስ ከማግባት በፊት ብዙ ሴቶች ጓደኛ ሊኖር ይችላል ካገባ በኋላ ግን እሱ ልክ ልታበጅለት ይገባል ምክንያቱም ሰውና የሰው ልጅ ለመሳሳት ቅርብ ነው ራስ አብዝተ የሆነ ሰበብ ፈልጌ ነው ያጠፋሁት ከቤት ስላኮረፈች ነው ወደዛ ልትገባ ነው አይደለም አመሰግናለሁ ውዶቼ ከዛሬ ጀምሮ ባለ ትዳር ነኝ ወዳችኋለሁ አከብራችኋለሁ ግን ታይሜን ለባለቤቴ ነው የምሰጠው ሴቷ ካገባች በኋላ የወንድ አጃጃግሬውን ማቆም አለባት
ምክንያቱም ሰው ናታ። የሰው ልጅ ደግሞ የድግግሞሽ ውጤት ነው፣ በተደጋጋሚ የምታገኘው ማለት ነው። የሆነ ነገር ካንተ ያጣችውን ነገር የሆነ ሰው በጓደኝነት ውስጥ ሊንከባከባት ይችላል። ያ ፊሊንግ ደግሞ ኢሞሽናል አታችመንት ይመጣል። በዚህኛው በኩል ደግሞ ዛሬማ በእናት ሚስቴ ጋር ተጣልቼ ወጣው ምናምን ስትል ሴት መታ አይዞ ስትል አስበው you are emotional። የሰው ልጅ በጣም የሚሳሳተው ለዚህ። ስለዚህ ማስመር ያለብህ ምንድነው? በልኩ አድርገው፣ በልኩ። ለፍቺ በዋነኛነት ምክንያት እየሆነ ያለው አሁን ላይ ምንድን ነው? ሪዝን አውት ማድረግ በጣም ከባድ ነው። ምክንያቱም እንዴት መሰለ ይሄ ነው ብለህ የምታስቀምጠው የለም። የእያንዳንዱ ሰው ቤት ይለያያል። ለምሳሌ አንዳንዶቹ ቤተሰቤን አላከበርክልኝም፣ አንዳንዶቹ የሚፈልገውን አላገኘው፣ አንዳንዶቹ ኤክስፔክት አድርጎ የገባውን ነገር ሲያጣ፣ አንዳንዶቹ ደግሞ ፊሊንጋቸውን ማሟላት ሲያቅተው፣ እንዲህ በቁጥር ማስቀመጥ ይከብዳል። ይሄ ደግሞ ዓለም ላይ ያሉ ጽሁፎችም የሚያሳዩት ነው። የአንዱ ትዳር በአልጋ ላይ ጨዋታ ሊፈርስ ይችላል። የአንዱ ትዳር እምነት በማፍረስ፣ የአንዱ ሶስተኛ ወገን አማቾች ወይንም እህቶች ወይም ወንድሞች፣ የአንዳንዶቹ ደግሞ ማቴሪያል፣ የአንዳንዶቹ ደግሞ ትዳርን ውጪ ላይ የሚጫወቱት ጨዋታ ኦርኬስትራ አድርገው ይገባሉ። እዛ እንደፈለገች ፏፈሽ ብሎ ነው ወንዱም ሴቱ የሚጫወተው። ትዳር እንደዛ አይደለም። የተሰበሰበ ፏፈሽ ነው። የተሰበሰበ ፏፈሽ። ምክንያቱም ምንድነው? ባለህ ነገር ነው፣ በሌለህ አይደለም። ውጪ ላይ ግን ተበድረህም ልታረግ ትችላለህ። ቤተሰቦች እንዲሁም ደግሞ ቤተሰቦች ታዳጊዎች እንዲሁም ደግሞ በትዳር ውስጥ ያላችሁም በትዳር ውስጥም ልትገቡ ያሰባችሁ ካላችሁ ይሄ መልእክት እናንተ ነው። እጅግ በጣም ደስ የሚል ንግግሮችን እየተናገሩ ነበር። እኛ አባታችን ጓደኝነታችን ከትዳር በኋላና ከትዳር በፊት ይለያያል፣ ሁሉ ነገሮችን ቀነሰን ትዳር ውስጥ መግባት ያለብን እያሉ ነበረ። እጅግ በጣም ጠቃሚ ምክሮችንም እየመከሩ ነበረ። እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። ከዚህ ቪዲዮ ያስጨብጣሉ፣ ሀሳብ አስተያየት ያለውጣሉ። የማሰባቸው ቪዲዮችን እንዲላችሁ እላለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ